ለተማሪዎች ጥራት ያለው ትምህርት በመስጠት የመውጫ ፈተና ውጤት አሁን ካለበት ደረጃ የተሻለ ለማድረግ እየሰራ መሆኑን የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ተናገሩ። መንግስት ጥራት ያለው ትምህርት በሁሉም የከፍተኛ ትምህርት ተቋማት እንዲሰጥ እየሰራ መሆኑን የገለጹት ደግሞ የወላይታ ሶዶ ዩኒቨርሲቲ የሥራ አመራር ቦርድ አባልና የዕለቱ የክብር እንግዳ ዶክተር ከድጃ ሁሴን ናቸው። የወላይታ ሶዶ ዩኒቨርሲቲ ለ19ኛ ዙር በመጀመሪያ በሁለተኛ በሶስተኛ ዲግሪና በስፔሻሊቲ ያስተማራቸውን 2307 ተማሪዎችን አስመርቋል። ለታደለ ፎላ ዘገባ ሰናይት አብርሃም። የወላይታ ሶዶ ዩኒቨርሲቲ ከተመሰረተበት ከ1999 ዓመተ ምህረት ጀምሮ ላለፉት ዓመታት በርካታ ተማሪዎችን በማስተማር ያስመረቀ መሆኑን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር ጉቼ ጉሌ በአሁኑ ጊዜ ከ30 ሺህ በላይ ተማሪዎች በትምህርት ገበታቸው ላይ እንደሚገኙ ተናግረዋል። ዛሬ ላይ በ4 ካምፓሶች በመደራጀት በ7 ኮሌጆች እና በ3 ትምህርት ቤቶች በ64 የመጀመሪያ ዲግሪ በ81 የሁለተኛ ዲግሪ በ10 ሶስተኛ ዲግሪ እና በ4 ስፔሻሊቲ የትምህርት ፕሮግራሞች በመደበኛና በተከታታይ የትምህርት ፕሮግራሞች በአጠቃላይ ከ30 ሺህ በላይ ተማሪዎች ተቀብሎ እያስተማረ ይገኛል። ዩኒቨርሲቲው ለ19ኛ ዙር በመጀመሪያ ዲግሪ በሁለተኛና በዶክተሬት ዲግሪ እንዲሁም በስፔሻሊቲ መርሃ ግብሮች ትምህርታቸውን ያጠናቀቁ 2307 ተማሪዎችን ማስመረቁን ዶክተር ጉቼ ገልጸዋል። ዛሬ ትምህርታቸውን በሚገባ ስለማጠናቀቃቸው በየኮሌጁ የአካዳሚክ ኮሚሽንና ሬጅስትራር ውጤታቸው ተረጋግጦላቸውና በዩኒቨርሲቲው ሴኔት ጸድቆ በመጀመሪያ ዲግሪ 1887 በሁለተኛ ዲግሪ 271 በሶስተኛ ዲግሪ 4 በስፔሻሊቲ 17 በፒጂዲቲ 128 በአጠቃላይ 2307 የሚሆኑ ተማሪዎች የሚመረቁ በመሆናቸው በጣም ደስ ብሎናል። ለተማሪዎች ጥራት ያለውን ትምህርት በመስጠት ለመውጫ ፈተና ብቁ በማድረግ አሁን ከተመዘገበው በላይ ውጤት ለማስመዝገብ በቁርጠኝነት መስራት ያስፈልጋል ብለዋል። 100% ወይም ከፍተኛ ቁጥር ተማሪዎችን ያሳለፉ የትምህርት ፕሮግራሞች ባገኙት ውጤት ሳይኩራሩ ከአሁን በኋላ በበለጠ በመስራት የተመዘገቡ ውጤት አስጠብቀው እንዲቀጥሉ ማድረግ ይኖርብናል። በሌላ በኩል ደግሞ ዝቅተኛ ውጤት ባስመዘገቡባቸው የትምህርት ፕሮግራሞች ልዩ ትኩረት በመስጠት በሚቀጥሉት ጊዜያት እንደ ሌሎቹ 100% ወይም ከፍተኛ ቁጥር ያላቸው ተማሪዎች የመውጫ ፈተና እንዲያልፉ መስራት ይጠበቅብናል። መንግስት በሁሉም የከፍተኛ ትምህርት ተቋማት ጥራት ያለውን ትምህርት እንዲሰጥ ጥረት እያደረገ በመሆኑ በዘርፉ መሻሻሎች እየተመዘገቡ መሆኑን የወላይታ ሶዶ ዩኒቨርሲቲ የሥራ አመራር ቦርድ አባልና የዕለቱ ክብር እንግዳ ዶክተር ከድጃ ሁሴን ተናግረዋል። መንግስት ጥራት ያለው ትምህርት በሁሉም ከፍተኛ ተቋማት እንዲሰጥ ችግር ፈቺ ምርምሮችን፣ የማህበረሰብ አገልግሎቶችን እና የቴክኖሎጂ ሽግግር ስራዎችን በተሳለጠ መልኩ እንዲያካሂድ የተለያዩ የሪፎርም ስራዎች ሰርቷል፣ እየሰራም ይገኛል። ለዚህ ነው በትምህርት ዘርፍ መሻሻል እየታየ የመጣው። የወላይታ ሶዶ ዩኒቨርሲቲ በ1999 ዓመተ ምህረት ስራ ከጀመረ ወዲህ ጥራት ያለው ትምህርት በማስተማር የአካባቢ ማህበረሰብ ችግር ፈቺ አገልግሎት በመስጠትና ምርምሮችን በማካሄድ ረገድ ለሀገሪቱ ሆነ ለአካባቢ ማህበረሰብ ያበረከተው አስተዋጽኦ እጅግ ከፍተኛ ነው። የዕለቱ ተመራቂዎችም በዩኒቨርሲቲው ቆይታ በርካታ ውጣ ውረዶችን አልፈው ለምረቃ በመብቃታቸው የተሰማቸውን ደስታ ገልጸዋል። እንደሚታወቀው ትምህርት በባህሪው የሚያልቅ ነገር እንዳልሆነ ይታወቃል። ያው ከመጀመሪያ ዲግሪ ጀምሮ እየተማርን እግዚአብሔር ረድቶን አሁን ለ3ኛ ዲግሪ ደርሰናል። የ3ኛ ዲግሪ ደግሞ ተርሚናል ዲግሪ እንደመሆኑ መጠን ከሁለቱም ዲግሪዎች ከመጀመሪያና ከሁለተኛ ዲግሪ ከፍተኛ ጥረት፣ ልፋት፣ ብዙ ጣሮዶች ያሉበትና
እጅግ በጣም በአስተሳሰብም ሰፋ ያለ ነገር የሚጠበቅበት ስለሆነ ከዚህ የተነሳ በተለይ ከአድቫይዘሮች ጋር ወይም ደግሞ ከሚያማክሩን አካላት ጋር ጥሩ ግንኙነት እየፈጠርን ረጅም ጊዜ የምናሳልፍበት የትምህርት ደረጃ ከመሆኑ ጋር ተያይዞና ምርምሩን በይዘቱ እጅግ በጣም ሰፋ ያለ ከመሆኑ ጋር ተያይዞ እጅግ በጣም አድካሚ ነው። ሆኖም ግን እግዚአብሔር ያው በጎ ፈቃዱ ሆኖ ለዛሬው ቀን ደርሻለሁ ማለት ነው። ግቢ ብዙ ቻሌንጅ ያለበት ቦታ ነው። በተለይ ለሴት ልጅ ብዙ ፈተና አለ። ግን ፈተና ሲገጥምህ ስትሰበርም ደስ ሲልህም ደግሞ ቤተክርስቲያንና እግዚአብሔር መደገፊያ ስታደርግ ክፉ ቀኖችን ታልፋለህ። ውጤት ይበላሻል፣ ከመምህር ጋር ለመግባባቶች ይፈጠራሉ ምናምን ያን ሁሉ ነገር የምታልፈው እሱ በሚሰጥህ ብርታት ነው እና የመጀመሪያው እሱ ነው። ሁለተኛው ነገር ደግሞ የቤተሰብ ድጋፍ፣ የቤተሰብ በርቺ አይዞሽ መባልም በጣም ትልቅ ወሳኝ ነገር አለው። ከዛ በመቀጠል የመምህሮች አንደርስታንዲንግ እና ሰፖርት። መመረቅ ራሱ ደስታ ነው። የከፍተኛ ማዕረግ ተመራቂ ሆነው የበለጠ እጥፍ ደስታ ነውና በጣም ደስ ያለኝ በተለይ ለወላጆቼ ደስታቸው መመልከት በጣም ደስ የሚል ስሜት አለው ለመናገር በጣም ደስ ይላል። ይሄ ቀን በጣም ስንጠብቀው የነበረ ነው። ቤተሰብ ዘመድ አዝማድ ሁሉ ሲጠብቀው የነበረ ቀን ነው። የተመራቂ ተማሪዎች ቤተሰቦች በበኩላቸው ከበርካታ ችግሮችና ውጣ ውረዶች በኋላ ልጆቻቸው ለምረቃ በመብቃታቸው ደስተኛ መሆናቸውን ተናግረዋል። በጣም ደስታ ተሰማኝ። በጣም ከሚገባ በላይ አኮራችኝ። እጠብቅ ነበረ። ጎበዝ ናት፣ ደፋር ናት፣ ለሁሉ ነገር ምንም ግድ የሌላት ናት። ግን ሰውን ታከብራለች፣ ሰው ትወዳለች እና በጣም ጎበዝ ልጅ ናት። ከሚገባ በላይ ጎበዝ ልጅ ናት። እንዳውም ለዚህ ደረጃ እደርሳለሁ ብዬም አላሰብኩም ነበር። ያስተማርኩት እሱም ብቻ ሳይሆን በተከታታይ ያሉትን ልጆችን ወንድ ሴት ሁሉን አስተምሬያለሁ። ፈዋሽነታቸው ያልተረጋገጠ ህገወጥ የመድኃኒት ዝውውር ሰንሰለት ለመበጠስ የፍትህ ተቋማት ትብብር ሊጠናከር እንደሚገባ የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የመጠቀሚያ ጊዜ ያለፈባቸው ምግቦችና መድኃኒቶችን ከገበያው ለማስወገድ የጤና ተቋማት ተገቢውን ክትትል እንዲያደርጉም ተጠይቋል። የኢትዮጵያ ምግብና መድኃኒት ባለስልጣን ከደቡብ ኢትዮጵያ ክልል ጤና ቢሮ ጋር በመተባበር በህገወጥ መድኃኒት ቁጥጥር ላይ ያተኮረ ምክክር መድረክ አካሂዷል። ውብሸት ጳውሎስ ዝርዝር ይዘውበታል። በኢትዮጵያ ምግብና መድኃኒት ባለስልጣን እውቅና ያልተሰጣቸው የመጠቀሚያ ጊዜ ያለፈባቸውና ተመሳስሎ የተሰሩ ህገወጥ የምግብና መድኃኒት ምርቶች በሰው ጤና ላይ ከፍተኛ ጉዳት እንደሚያስከትሉ ያስገነዘቡት የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ወይዘሮ ሂራን ገርባ እነኚህ ምርቶች የሚዘዋወሩበት ሰንሰለት ለመበጠስ የፍትህ አካላት ጠንካራ ክትትልና ቁጥጥር ማድረግ ይጠበቅባቸዋል ብለዋል። በርካታ የግል ጤና ተቋማትና የመድኃኒት መሸጫ ድርጅቶች አንደኛ ምንጫቸው የማይታወቅ ያልተመዘገቡ መድኃኒቶችን ያልተመዘገቡ ስንል ጥራት፣ ደህንነታቸው፣ ፈዋሽነታቸው ያልተረጋገጡ ይሄን ለማረጋገጥ ስልጣንና ተግባር የተሰጠው ተቋም አለ። ይሄን ሳያረጋግጥ በዛ ተቋም ያልተረጋገጡ መድኃኒቶች ተገኝተዋል። ሁለተኛው የህገወጥ አጠቃላይ ዝውውር ነው። በተለይ ደግሞ ፍቃድም ተሰጥቷቸው በዚህ ተግባር ላይ የተሰማሩ አካላት አሉ። እነዚህ ህገወጥ ተግባራት በሀገር ኢኮኖሚ ላይ ከሚያደርሱት ጉዳት በላይ የዜጎቻችንን ህይወት የሚቀጥፉ ናቸው። ይህንን ህገወጥ ሰንሰለት ለመበጠስ የመድኃኒት ተቆጣጣሪዎች ብቻቸውን የሚችሉት ነገር አይደለም። የፖሊስና የጉምሩክ አካላት የጉምሩክ አባላት በኬላዎች ላይ የሚያደርጉት ጥብቅ ፍተሻ፣ የፍትህ አካላት በህገወጦች ላይ የሚወስዱት ፈጣንና አስተማሪ እርምጃ እንዲሁም የሃይማኖትና የማህበረሰብ መሪዎች ለህዝቡ የሚሰጡት ግንዛቤ ትልቁን ሚና ይወስዳሉ። በጣም ወሳኝ ናቸው እነዚህ ተግባራት። በደቡብ ኢትዮጵያ ክልል በበጀት ዓመቱ በህገወጥ የምግብና መድኃኒት ምርቶች ላይ በተደረገው ጥብቅ ቁጥጥር ከ37 ሚሊዮን ብር በላይ የሚያወጡ ምርቶች መወገዳቸው የተገለጸ ሲሆን 10 ተቋማት ሙሉ በሙሉ እንዲዘጉ ተደርጓል። ከ42 ተቋማት በላይ ደግሞ ላልተወሰነ ጊዜ አገልግሎት እንዳይሰጡም ታግዷል። አንዳንዴ ከሰብአዊነት በጣም የጎደለ አስተሳሰብን ይዘው የሚንቀሳቀሱ ሰዎች በህዝብ ላይ በትውልድ ላይ የሚፈጥሩት ነገር ከጤና አኳያ ካየ ነው በጣም ከፍተኛ ነውና ስለዚህ ከዛ አንጻር ጨምሮ ነው ይሄንን እንደው የመቀነስ ሳይሆን የመቀነስ ግቦች አሉ። ግን ይሄኛው ግን ዜሮ ግብ ነው። ሙሉ በሙሉ በተቻለ መጠን ማጥፋ ተብሎ የታሰበ ልዩ ትኩረት የተሰጠበት ከፌደራል ጀምሮ በክልላችን መንግስት በኩልም እየተሰራ ስለሆነ ህብረተሰቡ በዋናነት ባለቤት ሆኖ
በዚህ ጉዳይ ላይ ይህንን ስራ መምራት አለብን። ለህዝቡ ጤና፣ ለሰው ጤና አደጋ የሚፈጥሩ ምግቦች ባዕድ ነገር ጋር ተቀላቅለው የሚሰጡትን መያዝ ችለናል። በተለይ ሙዝ ከቅቤ ጋር በስፋት ቀላቅለው የሚሸጡትን መያዝ ችለናል። በአጠቃላይ በብር ግምት ከ37 ሚሊዮን በላይ የሚገመት ህገወጥ የምግብ ምርትና የመድኃኒት ምርቶችን መሰብሰብ ችለናል። እነዚህን ህገወጥ ምግብም ሆነ መድኃኒት ሲሸጡ የነበሩ ተቋማት ላይም ሰፊ እርምጃ ተወስዷል። የህገወጥ ምግብና መድኃኒት ዝውውር ሰንሰለት ለመበጠስ የሚደረገውን ጥረት ሲፈታተኑ የቆዩ ነገሮች እንዳሉም የመድረኩ ተሳታፊዎች አንስተዋል። ከዚህ ጋር ላለፉት 2 ዓመታት ሬጉሌሽኑን በእኛ ዞን አጠናክረን ወደ 9-10 የሚደርሱ ተቋማትን ብቃት ማረጋገጫውን ሰርዘናል። ዘንድሮ ብቻ አሁን እስካሁን ባለው እስከ 7 ወር ሪፖርት ሰመራዊ ስናደርግ ከ40 በላይ ተቋማትን 3 ወር እስከ 9 ወር የማሸግ ስራ ሰርተናል። ከ40 በላይ ተቋማት የምንሰራው ስራ ላይ አላስፈላጊ ጣልቃ ገብነት ቀንሷል። እንደኛ አካባቢ ህገወጥ ተግባራትን ለመከላከል የሚመለከታቸው ባለድርሻ አካላት በድንበር ማበገላዎች አካባቢ ቁጥጥር ማጠናከር አለባቸው። ህገወጥና ኮንትሮባንድ ግብረ ኃይል ባልተቆራረጠ ሁኔታ በጋራ ተግባራቶችን የመገምገም ልምድ ቢኖር ምግብ ላይ እንደ መድኃኒት አይደለም። አሁን መድኃኒት ዶኩመንት ማየት እንችላለን፣ ከየት ነው የተገዛው ብለን ምንጩን ማጣራት እንችላለን። ምግብ ላይ ግን ቻሌንጅ ነው። ለምሳሌ አሁን ባለፈው በቅርቡ በጂንካ ከተማ ሱዚዝ የሚል ፓውደር ጁስ ገጥሞን መሰብሰብ እንዳለበት አቶ ፈቃዶኛ ጋር ኮሚኒኬት አድርጎ መድኃኒቱ ባለንትኑ ምግቡ ሰንጂሱ ፓውደሩ እንዲሰበሰብ በጂንካ ከተማ ተደርጓል። እዛው ባለበት በሱቆች እንዲቀመጥ ያደረግንበት ሁኔታ አለና ሰዎች ደግሞ እየጠየቁ ነው። ያው አገልግሎት ላይ መዋል አለበት ከተባለ አገልግሎት ላይ እንዲውል መልስ ሊሰጠን ይገባል የሚል ጥያቄ እያነሱ ስለሆነ በሰው ጤና ላይ ጎንዮሽ ጉዳት የሚያስከትሉ መድኃኒቶችን እንዲሁም ምግብና ምግብ ነክ ምርቶችን ለማስወገድ የአጋር ተቋማት ቅንጅታዊ አሰራር ማጠናከር በሚያስችሉ ጉዳዮች ላይም ከመግባባት ላይ ተደርሷል። ዳግም እንዲህ አይነት ነገሮች ህብረተሰቡ የሚጠየፍበት ከትምህርት ቤት ጀምሮ ወጣቶች፣ ህፃናት ይሄ ጉዳይ ጎጂ መሆኑን አውቀው በዚህ ውስጥ የሚሰማሩ አካላትንም ጥቆማ ሰጥተው እና ይሄንን ደግሞ የሚጠየፍ ትውልድ መፍጠር መቻል አለብን። ይሄ ህሊና ቢስነት ስለሆነ ማለት ነው። ስለዚህ የምንሰራቸው ስራዎች ሁሉንም ማህበራዊንም ኢኮኖሚያዊንም ጉዳዮች የሚነካካ ነው ማለት ነው። አቅጣጫ አስቀምጠን በቀጣይ ደግሞ ሁላችን በተቻለ መጠን በሚመለከተን ጉዳይ ኃላፊነት ወስደን ወደ ኦፕሬሽን ስራ መግባት አለብን። የየድርሻችን እያንዳንዱ የዚህ ውስጥ የሚያዋጣው ድርሻ ይኖራልና መንግስት ለተማሪዎች በቂ የመማሪያ ግብዓቶችን በማሟላትና ክትትል በማድረግ የትምህርት ጥራትን ለማሻሻል በትኩረት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። የትምህርት ጥራትን ለማረጋገጥ የመማሪያ ግብዓት ከማሟላት ባለፈ አገልግሎት ላይ መዋሉን መከታተል የሁሉም ኃላፊነት ሊሆን እንደሚገባ የወላይታ ዞን ትምህርት መምሪያ ገልጿል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ከፌዴራል መንግስት ያገኘውን ከቅድመ መደበኛ ጀምሮ እስከ 6ኛ ክፍል ድረስ ላሉ ተማሪዎች የሚያገለግል ከ3.2 ሚሊዮን ብር በላይ የሚገመት የመማሪያ መጽሐፍ ለዞኖችና ለልዩ ወረዳዎች አሰራጭቷል። ዝርዝሩን ትውን ዘለቀ ታቀርበዋለች። ብቁና ተወዳዳሪ ዜጋን ለመፍጠር ጥራት ያለው ትምህርት ሚናው የላቀ ነው። ለዚህም መንግስት የዘርፉን ጥራት ለማሻሻል ከቅድመ መደበኛ አንስቶ በልዩ ትኩረት እየሰራ ይገኛል። የደቡብ ኢትዮጵያ ክልል ትምህርት ቢሮም የትምህርት ጥራትን ለማስጠበቅ በ2017 ዓመተ ምህረት አንድ መጽሐፍ ለአንድ ተማሪ ኢኒሼቲቭ በማስጀመር ከህብረተሰብ በተሰበሰበና ከፌዴራል መንግስት በተገኘ የገንዘብ ድጋፍ ከቅድመ መደበኛ እስከ 6ኛ ክፍል ላሉ ተማሪዎች የመማሪያ መጽሐፍ ተሰራጭቷል። እንደ ክልል አንዱ እንደ ትምህርት ቢሮ ትኩረት ሰጥተን ከምንሰራባቸው ዋና ዋና ጉዳዮች አንዱ የተማሪ መጽሐፍ ተደራሽ ማድረግ ነው። የተማሪ መጽሐፍ ትልቅ ግብዓት ነው። ስለዚህ ይሄን ለማሟላት ስታንዳርድ አለው። እያንዳንዱ ነገር የምንሰራቸው ስራዎች ስታንዳርድ አላቸው። ስለዚህ የተማሪ መጽሐፍ ከቅድመ አንደኛ እስከ 6ኛ ክፍል ያለውን አሁን እያሰራጨን ያለ ነው።
ይሄ እስካሁን ባለው ሂደት 1 ለ3ም 1 ለ4ም የነበረ ነው። ከትምህርት ሚኒስቴር አሁን የተቀበልነው ወደ 3.2 ሚሊዮን የሚጠጋ መጽሐፍቶችን ተረክበናል። ከቅድመ አንደኛ እስከ 6ኛ ክፍል ያሉ ተማሪዎቻችን የመጽሐፍ ተማሪ ጥምርታው 1 ለ1 ያደርሳል ማለት ነው። ይሄ ትልቅ እድል ነው። በተለይ ደግሞ 6ኛ ክፍል ክልል አቀፍ ፈተናና ምዘና እናካሄዳለን። ለዛ ተማሪው መጽሐፉን ማግኘት ይኖርበታል። የትምህርት ጥራት ጉዳይ በልዩ ትኩረት በክልላችን ይዘን እየመራን ነው። ዛሬ ላይ ያሰራጨን ያለው መጽሐፍ 3.2 ሚሊዮን ብር 3.2 ሚሊዮን ኮፒ መጽሐፍት አሳትመን ለሁሉም ዞኖችና ከተማ አስተዳደሮች እያሰራጨን ነው ያለነው። እስካሁን ድረስ 1,700,000 አካባቢ መጽሐፍት ወደ ዞኖች እንዲወርድ አድርገናል። ወደ ዞኖች ብቻ ሳይሆን ወደ ዞኖች ሄዶ መጽሐፍ ተማሪ እጅ መግባት አለበት። ይህ ከፍተኛ ወጪ የወጣለት የመማሪያ መጽሐፍ በሁሉም መዋቅሮች ለታለመለት ዓላማ እንዲውል ቀጣይ ክትትል እንደሚሻ የቢሮ ዋና ኃላፊ አቶ አብዮት ደምሴ ገልጸዋል። ይሄንን አሁን የኛ ግብ የዚህ የደረሰው መጽሐፍ በከፍተኛ ወጪ በከፍተኛ ኢንቨስትመንት ታትሞ የመጣ ቻይና ነው የታተመው። ከቻይና ተጓጉዞ ቀያችን ድረስ መጥቶ አሁን ከሶዶ አለማንሳት ማለት በጣም ትልቅ ስህተት ነው። ስለዚህ ይሄ አሁን እንዲነሳ ጥረት እያደረግን ያለ ነው። ኢቭን የቢሮ የኛን መኪኖችን እያንቀሳቀስን ነዳጅ እየሞላን በየአካባቢ እያደረስን ነው የምንገኘው። በየአካባቢ በየዞኑ የደረሰው መጽሐፍ ደግሞ የአካባቢ መስተዳደሮች፣ የትምህርት መምሪያ ኃላፊዎች እና የትምህርት ባለሙያዎች በአጠቃላይ በትምህርት ስራው ላይ የተሰማሩ አካላት ሚዲያን ጨምሮ ይሄ መጽሐፍ በተጨባጭ ወደ ተማሪው እጅ ደረሰ አልደረሰ የሚለውን ደግሞ ቼክ ማድረግ ክሮስ ቼክ ማድረግ ያስፈልጋል ማለት ነው። እሱን በክትትል ድጋፍ እየሄድንበት ነው ያለው። አሁንም እየደረሰ ያለ ይበልጥ ደግሞ ወደ ሁሉም ተማሪዎቻችን እጅ እንዲገባ ቀጣይነት ያለው ክትትልና ድጋፍ ለማድረግ እኛም እየሰራ ነው የምንገኘው ማለት ነው። በዚህ ዙር የመጽሐፍ ርክክብ 1 ሚሊዮን የሚሆን የሂሳብ፣ አካባቢ ሳይንስና እንግሊዝኛ እንዲሁም ለቅድመ መደበኛ የሚሆን መጽሐፎችን እንደተቀበሉ የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል ገለጹ። እንደሚታወቀው ከዚህ በፊት ህትመቱ ተጠናቆ በርካታ መጽሐፍቶችን ለተማሪዎች አድርሰናል። በዚህ ዙር የመጡ መጽሐፍቶች የሂሳብ፣ አካባቢ ሳይንስና እንግሊዝኛ መጽሐፍ ነው። 3 አይነት የትምህርት አይነቶች ላይ ነው። በቅድመ አንደኛ ላይ ለበል 1ና ለበል 2 ላይ ያሉ መጽሐፍቶች መጥተዋል። እንደ ወላይታ ዞን ትምህርት መምሪያ አጠቃላይ ለመዋቅሮች የመጣው መጽሐፍ ወደ 942,000 መጽሐፍ ነው። 942,000 መጽሐፍ መጥቷል። ሰሞኑን እኛም ደግሞ ይሄንን መጽሐፍ ወደ የከተማ አስተዳደር ወረዳዎች ለማድረስ ከፍተኛ ስራ እየሰራን ነው ያለነው። ከዚህ ውስጥ ወደ 650,000 መጽሐፍ አሁን አሰራጭተናል። የተሰጡ መጽሐፎች ለተማሪዎች በአግባቡ እንዲደርሱ አስፈላጊ ሁሉ እንደሚደረግ አቶ ሚካኤል አክለዋል። አሁን ክልሉ ዩኒቨርሲቲዎችን፣ ኮሌጆችን በሙሉ አሳትፎ ነው መጋዜኖችን እየተጠቀመ ያለ። እኛ ቀጥታ ወደ ዞን ሳንወስድ አሁን ወደ ከተማና ወረዳ አስተዳደር እያወረድን ነው። ፍጥነቱ ትንሽ ለየት እንዲል እዚህ እኛ ጋር የሚቀመጥ መጽሐፍ የለም። እኛ እንደ ዞን ተረክበን ከዛ እንደገና ለወረዳዎች ለከተማዎች እያስረከብን ብዙ ጊዜ ከሚበላ ብለን አጠቃላይ የፋይናንስ ስርዓቱንም ትንሽ በቢሮክራሲ እንዳይታጠር እዚህ ፋይናንስ አካላት ባለሙያዎች እዚህ መጥተዋል። የወረዳም የከተማ ፋይናንስ ባለሙያዎችም እዚሁ በመገኘት ነው መጽሐፍቶችን እያነሱ ያሉ። ከኛ ከትምህርት ባለሙያዎች ጋር ተቀናጅተን እየላክን ነው። ይሄ መላክ ብቻ ሳይሆን ታችም ሄዶ መጽሐፍ ስቶር ላይ ቁጭ ብሎ ተማሪ ጋር ሳይደርስ እንዳይቀር ጠንካራ ክትትል ልናደርግ ነው ያለነው። ከዚህም በፊት እያደረግን ነው የቆየ ነው። በወላይታ ሶዶ ከተማ ደልቦ ቀበሌ ጨለማን ተገን በማድረግ የነዳጅ ቦቲ በጫነ ተሳቢ መኪና ከማደያ ነዳጅ ሲቀዱ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። ድርጊቱ የነዳጅ እጥረት እንዲከሰትና የዋጋ ንረት እንዲጨምር በማድረግ በህገወጥ መንገድ ነዳጅ በመሸጥ ያልተገባ ጥቅም ለማግኘት ታልሞ የተፈጸመ ድርጊት መሆኑን የከተማው ፖሊስ ገልጿል። አዲስ ዓለም ሞገስ ዝርዝር ይዞበታል። ድርጊቱ የተፈጸመው አርብ ለቅዳሜ አጥቢያ ከሌሊቱ 8 ሰዓት ገደማ ነው። በወላይታ ሶዶ ከተማ ደልቦ ቀበሌ ከሚገኘው የነዳጅ ማደያ የሰሌዳ ቁጥሩ 91733 ነዳጅ በሚያመላልሰው ቦቲ ተሳቢ መኪና ነዳጁን መልሰው ሲቀዱ ነው ከህብረተሰቡ በደረሰ ጥቁማ ህገወጦችን የጸጥታ ኃይሎች እጅ ከፍንጅ የያዙት። ዛሬ ምሽት ላይ አርብ ማታ ለቅዳሜ አጥቢያ ከሌሊቱ 8 ሰዓት ላይ አሁንም ፖሊስ ባደረገው ክትትል
ጥቁማ ተነሳ ስንደርስ ማደያውን ከሌላ ቦቲ ወደ ሌላ ቦቲ በአንድ ተሳቢ በሁለቱም ከማደያ ከራሱ ማደያ ወደ ቦቲ ሲያስተላልፉ ወይም ሲቀዱ እጅ ከፍንጅ ነው ፖሊስ ከነም ጭምር ሌሊቱን እንም ጭምር አብረን ልንይዝ የቻልናቸው። በዓለም አቀፍ ደረጃ በተከሰተው የነዳጅ እጥረት ምክንያት መንግስት የነዳጅ ምርቶችን በቁጠባ ለመጠቀም አዳዲስ ደንቦችን እያወጣ ባለበት በአሁኑ ወቅት መሰል የህገወጥ ድርጊት በሚፈጽሙ አካላት ላይ ጥብቅ ቁጥጥር እየተደረገ ይገኛል። ከማደያ ወደ ቦቲ ሲቀዳ ነው የተያዘው ሙሉ ቦቲ። ይሄ ከዚህ በህገወጥ መንገድ ተቀዶ ወደ ሌላ ቦታ ለመውሰድ ነው ሲል በደረሰን ጥቆማ ሹፌሩን ቀጂውንም ቁጥጥር ስር ያዋልንበት ሁኔታ ነው ያለው። በህገወጥ መንገድ በአቋራጭ ህገወጥ ለመበለጸግ ነው፣ ሌላ ነገር አይደለም። ነዳጅን ከማደያ አውጥቶ ከታሪፍ በላይ ወይም ብላክ ማርኬት ለመሸጥ ነው አላማቸው። ወደ ቦቴ ተሳቢ መኪና ሲቀዳ የተያዘው ነዳጅ የመኪናው አሽከርካሪና በድርጊቱ ላይ የተጠረጠሩ 4 ግለሰቦች በቁጥጥር ስር ውለዋል። መኪናው ሁለቱም ሞልቷል ማለት ያው ብዙ ቀጣይ ለክተን አሁን ባለሙያዎች መጥተዋል። እነዚህ ለክተው ውጤቱን ቀጣይ የምናሳውቀናል። ግን ሁለቱም ተሳቢ ሞልቷል ማለት ነው። አሁን የተያዘው የቦቲ አሽከርካሪ አለ። በወቅቱ ይሄ ማደያ ሲቀዳ የነበረ ሰዎች አሉ። ሌሎች እዚህ ግቢ ውስጥ እንን ባለፈው የታሸገውን ፖሊስ አሽጎ ከንግድ እና ገበያ ልማት ጋር በመሆን አሽገን እርምጃ ቀጣይ ለመውሰድ እያለን አሁንም በህገወጥ መንገድ ነው ድጋሚ ወንጀል ፈጽሞ የተገኘው። ስለዚህ እነዚህ ሰዎች 4 ሰዎች በዚህ ጉዳይ ላይ አንደኛ ፖሊስ አሽጓል፣ ያሽገውን ቀዶ ነው ሌላ ወንጀል እንዲፈጠር ያደረጉ። ስለዚህ እነዚህም በዚህ የሚጠቁ ያሉ። ነገር ግን እንዳጠቃላይ እኛ የምንፈልገው ዋናው ባለቤቱ ማን ነው፣ ንግዱ ፍቃድ በማስ ነው ያለው፣ አሁን ኮንትራት በወሰደው አለ የለም፣ ዋናው ቀዳሚው አጣርተን ቀጣይ ለመንግስት ይፋ እናደርጋለን። ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ችግር የሆነው የነዳጅ እጥረት ይታወቃል። ይሄንን ለመከላከል እንደ ሶዶ ከተማ ውስጥ በማደያዎች ላይ በተለያዩ ህገወጦች ነዳጅን በመንግስት በድጎማ ወደ ሀገር ያስገባውን በምንዛሬ የገባውን በህገወጥ መንገድ ከከተማ እንዳይወጣ የመቆጣጠር ስራ እየሰራ እንገኛለን። እንደዚህ አይነት ህገወጥ ድርጊቶችና መሰል የኢኮኖሚ አሻጥርን ለመከላከል ህብረተሰቡ ከፖሊስ ጋር በቅንጅት መስራቱን ሊያጠናክር እንደሚገባ ተመላክተዋል።